ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ጊዜያዊ አስተዳደር ወደ ሁለት ኤምባሲ በመሄድ አቤቱታ ቢያቀርብም የፕሪቶሪያን ውል የጣሳችሁት እናንተ ናችሁ በማለት ምላሽ እንደተሰጠው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና ካቢኔያቸው ወደ አዲስ አበባ የሚገኙት አሜሪካና እንግሊዝ ኤምባሲ በመሄድ አቤቱታ ቢያቀርቡም የፕሪቶሪያን ውል የጣሳችሁት እናንተ ናችሁ በማለት ምላሽ እንደተሰጣቸው እየተገለጸ ይገኛል። የጀነራል ታደሰ ወረደ ቡድን ወደ ሁለቱም ኤምባሲዎች በመሄድ በጀት ተከልክለናል፣ በነዳጅ ላይ ገደብ እየተደረገብን ነው፣ ትዕምት ማለትም ኤፈር ተዘግቷል፣ የህወሓት ህጋዊነት አልተመለሰም፣ በምዕራብ ትግራይ ያለው ኃይል አልወጣም፣ በእነዚህም ምክንያት የፕሪቶሪያ ስምምነት እየተጣሰ ነው ሲሉ ቅሬታቸውን በማሰማት ተማጽነዋል የተባለ ሲሆን ሁለቱም ኤምባሲዎች ለጀነራል ታደሰ ወረደ ቡድን የሚከተለውን ተመሳሳይ ምላሽ መስጠታቸው እየተነገረ ይገኛል። የፕሪቶሪያ ስምምነት ማለት ታጣቂዎችን የጦር መሳሪያ ማስፈታት፣ ከሌላ ሀገር ጋር ግንኙነት አለማድረግ፣ ለዚህች ሀገር ህገ መንግስት መገዛት ማለት ነው። እናንተ ግን ጦር እያስመረቃችሁ ትውላላችሁ። የቀበራችሁት ከባባድ የጦር መሳሪያዎች በማውጣት እያሳያችሁ ነው። ከኤርትራ ጋር ተሰልፋችሁ ጸረ ሀገራችሁ ኢትዮጵያ እየሰራችሁ ነው። ስለዚህ ስለ የትኛው ፕሪቶሪያ እያወራችሁ ነው? እናም የፖለቲካ ፓርቲዎች በትግራይ እንዳይንቀሳቀሱ እየከለከላችሁ ነው። ከዚህ በኋላ እንደ ድሮ ሊሆን ስለማይችል የነገርናችሁን ጥሰቶቻችሁ በአስቸኳይ አቁሙ። ይህ ስታደርጉ ከፌዴራል መንግስት ጋር እናገባባችኋለን የሚል ምላሽ እንደሰጧቸው ጋዜጠኛ ደስዬ አሸናፊ በማህበራዊ የትስስር ገጽ ላይ አስፍሯል። በፍላጎት ላይ የተመሰረተ መልክዓ ምድራዊ አቀማመጥ ማለትም ጂኦግራፊካል ፌዴራሊዝም መሰረት ያደረገ ክልል እንዲኖር እንደሚታገል ሹምተንቤን ፓርቲ አስታወቀ። የፓርቲው የበላይ ጠባቂ አቶ ሚኪ ተስፋይ ለአዲስ ዘመን ጋዜጣ እንደገለጹት ቋንቋና ባህልን መሰረት አድርጎ ተግባራዊ የሆነው ፌዴራሊዝም በተለያዩ የሀገሪቱ ክፍሎች የሚኖሩ የትግርኛ ቋንቋ ተናጋሪዎችና ተወላጆችን ያቀፈና ታሳቢ ያላደረገ ነው። ፓርቲው ክልሎች በራሳቸው ፍላጎትና በመልክዓ ምድራዊ አቀማመጥ ማለትም ጂኦግራፊካል አቀማመጥ ክልል እንዲኖራቸው ይታገላል ብለዋል። በህገ መንግስቱ አንቀጽ 39 የክልሎች መብት እስከ መገንጠል በሚል የተቀመጠው አንደኛ አረፍተ ነገር በጽኑ እንደሚቃወም ገልጸው ሀገር በምንም የማትተካ በመሆኗ ፓርቲው ኢትዮጵያዊነትን አጥብቆ በመያዝ ከሌሎች ህዝቦች ጋር በመሆን ለሀገር እድገት እንደሚሰራ አቶ ሚኪ አመላክተዋል። ፓርቲው በክልል ብቻ ታጥሮ እንደማይቀር የገለጹት የፓርቲው የበላይ ጠባቂ ኢትዮጵያዊነትን መሰረት በማድረግ ሀገራዊ ጉዳይ መሰረት ባለባቸው የጋራ ስራዎች ላይ እንደሚሳተፍም ተናግረዋል። ሹምተንቤን ፓርቲ የተመሰረተበት ዋና ምክንያት በተንቤን ህዝብ ላይ ለ50 ዓመታት የደረሰው ተደጋጋሚ በደልና አሁንም እየቀጠለ ያለው የሰብአዊ መብት ጥሰት መሆኑን ያስረዱት አቶ ሚኪ ተስፋይ ማንኛውም ሰው ተደራጅቶ መብቱን የማስከበር ህገ መንግስታዊ መብት ስላለው ፓርቲው ይህንን ጥያቄ ምላሽ እንዲያገኝ የተደራጀ መሆኑን ጠቅሰዋል። ህዝብ ራሱን እንዲያስተዳድርና በነጻነት እንዲኖር በምርጫ የፈለገው እንዲወስን በክልሉ አራያ በመሆን እንሰራለን ሲሉም ገልጸዋል። የቀድሞው ህወሓት በተንቤን ህዝብ ላይ ከባባድ ወንጀሎች መፈጸሙን ጠቅሰው ፖለቲካዊ ተሳትፎ ያላቸው ሰዎች ብቻ ሳይሆን ምንም የፖለቲካ ተሳትፎ የሌለውን ሰው ጭምር በማሰር በማንቋሸሽ ህዝቡን ሲያሰቃዩት መቆየታቸውንም አስታውቀዋል። ማንኛውም ማህበረሰብ በራሱ ስያሜ የሚጠራበት ፓርቲ በመመስረት ራሱን የማስተዳደር መብት ማረጋገጥ እንደሚያስችለው በመጠቆም ሹምተንቤን ፓርቲ የራስ መጠሪያ ነው። ከዚህ ቀደም በዚህ ይጠራ የነበረው አካባቢ በተለያየ አሰራር ተቆራርሶ እንዲበተን ተደርገዋል። ህገ መንግስታዊ ስርዓቱን በመከተል ፓርቲው ይህንን ያስተካክላል ሲሉም አስረድተዋል። የባህር በር ጥያቄ ወሳኝ ጉዳይ እንደሆነ ጠቅሰው በተለይም ቀይ ባህር የአባቶቻችን ርስት በመሆኑ ተገቢውን ጥያቄ በመጠየቅ እኛም እንደ ሁሉም ኢትዮጵያዊ የባህር በር ጥያቄ በአፋጣኝ ምላሽ እንዲያገኝ ግዴታችን እንወጣለን ሲሉ አቶ ሚኪ ተስፋይ ገልጸዋል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር ክቡር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክቶች ዋና ዳይሬክተር ክቡር አንድሬ ሮዝድስቲቮን በሞስኮ እየተካሄደ ባለው የሁለቱ ወገኖች የመጀመሪያ ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራረሙ።
በተያያዘ ዜና ኮሚሽነር አቶ ሰንዶካን ደበበ በራሽያ ፌዴሬሽን በነበራቸው ቆይታ በዋና ከተማዋ ሞስኮ የሚገኘውን ግዙፉን የአቶም ሙዚየም ጉብኝት አድርገዋል። ከኒኩለር ቴክኖሎጂ ታሪካዊ ጅማሮ እስከ ዘመኑ የደረሰበትን የአቶሚክ ኃይልና ተያያዥ ውጤቶች በአንድ ጣሪያ ውስጥ መመልከት የሚያስችል ድንቅ ቦታ በማለት የኢትዮጵያ ኒኩለር ኃይል ኮሚሽን ኮሚሽነር አቶ ሰንዶካን ገልጸዋል። በአምፊቢያን ማለትም የውሃና የየብስ እንስሳት ውስጥ ማንኛውም አይነት የካንሰር ህዋስ ማጥፋት የሚችል ባክቴሪያ ተገኘ። ኢዌንጌላ አሜሪካና የተባለው ባክቴሪያ የተገኘው በጃፓን የዛፍ እንቁራሪቶች አንጀት ውስጥ ነው ተብሏል። ይህ ባክቴሪያ በሰውነት ውስጥ በራሱ በመንቀሳቀስ የእጢ ቦታዎችን በመፈለግ ያጠፋቸዋል፣ ካንሰሩም ተመልሶ እንዳይከሰት ያደርገዋል ተብሏል። በአይጦች ላይ የተደረገ ሙከራ አስገራሚ ውጤት አስገኝቷል ብለዋል ተመራማሪዎቹ። አንድ ጊዜ ብቻ የተሰጠ የዚህ ባክቴሪያ መርፌ በአይጦቹ ላይ የነበሩትን የካንሰር እጢዎች በ100% ስኬት አጥፍቷል ተብሏል። ባክቴሪያው ሌሎች የሰውነት ክፍሎችን ስለማይጎዳ ደህንነቱ የተጠበቀ እንደሆነም ተገልጿል። እጢዎቹም በ3 ቀናት ውስጥ እንደጠፉ ተመራማሪዎቹ ገልጸዋል። እንደ ተመራማሪዎቹ ገለጻ ይህ ዘዴ ከኬሞቴራፒና ከኢሚዩኖቴራፒ የበለጠ አስተማማኝ ነው ተብሏል። ሳይንቲስቶቹ በአሁኑ ጊዜ በሰዎች ላይ ሙከራ ለማድረግ እየተዘጋጁም ይገኛሉ። ይህ ሙከራ ከተሳካ በሕክምናው ዘርፍ ትልቅ ለውጥ የሚያመጣ ግኝት ይሆናል ሲል የዘገበው ፊደል ፖስት ነው። ሩሲያ በኦዴሳ ወደብ ላይ በሰነዘረችው ጥቃት 8 ሰዎች መሞታቸውና በደርዘን የሚቆጠሩ መቁሰላቸው ተገለጸ። ሩሲያ በደቡብ ዩክሬን ኦዴሳ በሚገኘው የወደብ መሰረተ ልማት ላይ በሰነዘረችው ጥቃት 8 ሰዎች ሲሞቱ 27 ሰዎች ቆስለዋል ሲል የዩክሬን የአደጋ ጊዜ አገልግሎት ዛሬ ጧት አስታውቋል። ጥቃቶቹ የተፈጸሙት የሩሲያ መልእክተኞች የዩክሬንን ጦርነት ለማስቆም ያለሙ የአሜሪካ ተደራዳሪዎችን ለማነጋገር ወደ ሚያሚ በሚጓዙበት ወቅት ነው። የዩክሬን ምክትል ጠቅላይ ሚኒስተር እንዳሉትም በትናንትናው ዕለት በተመሳሳይ ወደቡ ላይ በሩሲያ ጥቃት 8 ሰዎች መሞታቸው ገልጸዋል። የሞስኮ ወታደሮች በኦዴሳ ክልል ውስጥ በሚገኙ የሲቪል ሎጂስቲክ መስመሮች ላይ ሆን ብለው ኢላማ እያደረጉ ነው ሲሉ ኦሌክሲ ተናግረዋል። በተያያዘ ዜና ዩክሬንና ፖርቹጋል የዩክሬን የባህር ድሮኖች በጋራ ለማምረትም ተስማምተዋል። የዩክሬን ፕሬዝዳንት ረዳት እንዳሉት ዩክሬንና ፖርቹጋል የዩክሬን የባህር ድሮኖች በጋራ ለማምረት ተስማምቷል። የእኛ የዩኤስቪ የማይነዱ የመሬት ተሽከርካሪዎች በሩሲያ የጦር መርከቦችና ሰርጓጅ መርከቦች ላይ ፍጹም በሆነ መልኩ እንደሚከላከሉ አረጋግጠናል። አሁን ፖርቹጋል አውሮፓን ከባህር ለመከላከል ይረዳሉ ሲሉ አሌክሳንደር ካሚሽን በኤክስ ገጹ ላይ አስፍሯል። የአሜሪካና የሩሲያ ባለስልጣናት በፍሎሪዳ በዩክሬን ጉዳይ ተጨማሪ ውይይት ለማድረግ ይገናኛሉ ተብሎም እየተጠበቀ ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ